አስለምደሽኛል ሰው ማፍቀር መታመን እያለ ብሩክ እየዘፈነ በቲክታክ መጥቶላችኋል። እውነት ነው። ቅምጥሌስ ትችላለች ነው ብለ ብሩክ ምርጥ ሚስት እኮ ነው ያለች። እግዚአብሔርን ማን አለ እንዳንቺ እያለ ነውና እውነት ነው። ቅምጥሌ የኔ ቆንጆ፣ የኔ አንበሳ፣ የኔ ጀግና፣ የኔ ድሮን ሴት ጀግና ነሽ አንቺ። ማርያምን ምንም ነገር ይሁን የሚዋጣልሽ ምንም ነገር ሞክሪ ይዋጣልሻልና የኔ ቆንጆ ጀግና ነሽ አንቺ። የባልሽ ቀበጥ የባልሽ ብርጥዬ ሴት ትናንት ማታ ላይ እንዴ እኔ እኮ ኔትወርክ በጣም እንትን እያለኝ ነበርና ኔትወርክ ይዞኝ ስመለስ ወጣዋል ማለት ነው። በዛን ታይም መሰለኝ ብሩክ ያወራውና ምንድነው ያለው መሰላችሁ? ምን ብለው እንደሆነ ኮሜንት አላውቅም፣ ብቻ ኮሜንት ዝግ የሆነ ነገር ነው። ሪከርድ እያየው ነበርና ምን ነች ብሎት ነው መሰለኝ ሚስቱ ነች ስትል ቅምጥሌ ሚስቴም አይደለችም ፍቅረኛም አይደለችም ሁሉ ነገር ነች ነው ያለውና ስማ ትችላለ ብሩኬ። ከዛ ደግሞ የሆነ ፓርት ላይ ምንድነው በምን ምክንያት ነው ከውበትሽ የተነሳ እኮ ነው እያላት ነበርና፣ አረ ትችላለ እንዴ ብሩኬ ግን ይችላል። እግዚአብሔርን በጣም በቃ ቅምጥሌ ሲያሞግሳት ምናምን ሲያወድሳት እንድደስ እንደሚለኝ ለምንድን አላቅም። የኔ ማሽቃበጥ ለምንድን ባላቅም ብቻ ግን ደስ ነው የሚለኝ። ቅምጥሌም ስታሞግሰው ስታወድሰው፣ ብሩኬም ሲያሞግሳት ሲያወድሳት በጣም ደስ የሚለኝና እንግዲህ ማታ ደስ የሚል ጊዜ ነበር ያሳለፉት። እግዚአብሔር ይመስገን። ጨረቃ ፋሚሊ አንድ ነገር መናገር ፈለግኩና ለምን ዝም እላችኋለሁ ልንገራችሁ ብዬ ነው። የሆነ ነገር አየሁኝ የሆነ ቦታና ከዛ ጨረቃ ፋሚሊ ግን በጣም ብዙ ጊዜ ያለው እመለከታለሁ። መጀመሪያ ማሻአላ አለይኩም ማሻአላ በሉ ጋይስ፣ ከሰው አይን ጠብቃችሁ ማለት ፈልጋለሁ። ምንድነው እሱ መሰላችሁ? ምንም አይነት ኦዲየንስ ይምጣ፣ ምንድነው ኦዲየንስ ሳይሆን ምንም አይነት ሰው ይምጣ ከጨረቃዎች ጋር ከመጣ ሰው ጋር አትሄዱ። እውነቴን ነው እግዚአብሔርን፣ ከመጣ ሰው ጋር አትሄዱም፣ ከመጣ ሰው ጋር አንሄድም። በጣም ብዙ ቦታ ላይ አንዳንዴ ያለው የአንዳንድ ሰዎች ኦዲየንስ የሆነ ሰው ሲመጣ አብረው እዛ ሰው ጋር ተከትለው ይሄዳሉ። እነዛን ሰዎች ይረሷቸዋል። ነው ምን እያልኳቸው እንደሆነ ለምሳሌ አሁን ጨረቃዎች አሉ፣ የሆነ ሰው ይዘው መጡ። ከዛ እነሱን ረስተን ሌላ ሰው ጋር መሄድ ነው፣ ይህ ልክ አይደለምና የኛ ጨረቃ ፋሚሊ ግን እመቤቴን ነው የምላችሁ በጣም ብዙ ጊዜ ነው የምታዘበውና ዛሬ ለምን አልነግራችሁም ብዬ ነው። ብዙ ጊዜ ልናገርላለሁ እረሳለሁ። ታውቃላችሁ እኔ ያው ወልክፍ ስለምል ወልካፋ ነገር ነኝ፣ እረሳለሁ እንጂ በቃ ስፔሻል ናችሁ። ነው ስፔሻል ነን በአጠቃላይ እና ምንም አይነት ሰው ይምጣም ይሄድም በቃ ከመጣ ከሜዳው ጋር አንሄድም። ያን ሰው እናበረታታለን ማበረታታት ካለብን። ከዛ ውጪ ግን ያ ምንድነው ጨረቃዎችን ትተን እዛ ሰው ጋር የተከተለ ሰው አይቻላል። ጨረቃ ፋሚሊ ውስጥ እንደዛ አይነት ነገር የለም። ትመቹኛላችሁ፣ ወዳችኋለሁ ከልቤ ነው እግዚአብሔርን። ይሄ ባህሪያችሁን በጣም ነው የምወደውና አመፀኛ ናችሁ፣ ትችላላችሁ። ምንም መሸነፍ የሚባል ነገር እንጠላለን፣ ትጠላላችሁ። ማርያምን በጣም ብዙ ጊዜ ስለማይ ነውና ትናንት ቅምጥሌ ጌም እየተጫወተች ነበረ ማለት ብሩኬ አብሯት ነበረ። ብሩኬ ጋር ነበር እየተጫወተው የነበረው። ግን የሆነ ሴቶች ሲመጡ እኔ ሄዳለሁ አይ ባለ ትዳር ነገር እያለ ነበረና ቅምጥሌ እየተጫወተች እንደዛ ጠበጠበቻ ልጅቷ ማለት ነው። ደግሞ ቅምጥሌ እኮ ምስኪን ናት። እንትን እያለች ነበረ ልጅቷ፣ አዲስ ነገር ናት መሰለኝ። ችግር የለውም ትለምጃለሽ ምናምን እያለቻት ነበረ ልጅቷ ራሱ ደስ የምትል ነገርና ጨረቃ ፋሚሊ ይችላል ብላም እየጻፈች ነበር። አንዳንዶች ቢሆኑ አንልም ምናምን ይላሉ። ጨረቃ ፋሚሊ ይችላል እያለች ነበረ ምናምን። ብቻ የዋህ ነገርና ልጅቱና ታማኝ ተቀጭናት እያለቻት ነበር ቅምጥሌ ወላ ማለት ነውና ትችላላችሁ፣ ደስ ይላል። በቃ እየተጫወታችሁ ስታሸንፉ አሸናፊነት ደስ ይላል። ማርያምን የሆነ ከዛ ያኛው ሰው ሲሸነፍ ምናምን እኮ ያሳዝናል፣ የሚያሳዝን ነገር አለው። ግን በቃ አሸናፊነት ይለምልም። እውነቴን ነው። በቃ ስታሸንፉ ደስ ይላችኋል። እና ትናንት ብሩኬ ደግሞ የሆነ ነገር ትስጠኝ እያለ አይ ቅምጥሌ ገብስ ዳቦ እንደሆነ አላገኝም አላለች። ወይኔ ኧረ ተውች ልጅ እኮ ገና ምንም ነገር አታውቅም። ለዛ ነው እና ብሩኬ ደግሞ እስከ እንትን እላለሁ እያለ ነበርና ለማንኛውም ሁሉም ነገር በጊዜው ይሆናል። የሆነ ኮሜንት እያየው ነበር፣ እንደውም ትስጠውና ከጭቅጭቅ እንውጣ ምናምን የሚል ኮሜንት እያየው ነበርና ዝም ብሎ መሰጣጣት የሚባል ነገር የለም። ሁሉ ነገር በጊዜው ነው የሚደርሰው። ይሄ ነገር ነገ ከነገ በኋላ የምናገኘው ነገር ነው። ባይዘው ወይ ማታምኑ ሰዎች አላችሁ። እንደዚህ ውሸት ነው እንዴት እስከ ዛሬ እንደዚህ ይሆናል ምናምን የምትሉ ሰዎች አላችሁና ሁሉም ሰው እንደየህሊናው ይለያያል። አንድ ሰው አበባ ከጓሮ ተክሎ በየቀኑ ያችን አበባ የሚቀጫት ከሆነ አበባ ልታድግለት ልትለመልምለት ወይ ደግሞ ቤቱ ልታደምቅለት አትችልም። ደርቃ ነው የምትቀረው። ገባችሁ? የሆነ ወንድ ደግሞ ነገ የሚፈልጋትን ሚስት አሁን ለቀድሞ ያልሆነ ነገር ይፈልጋል ማለት ያችን ሚስት ነገ ከነገ በኋላ የሆነ ነገር ቢመጣ ሊተዋት ወይ ደግሞ ባይመጣም ሊተዋት አስቦ ነው። ገባችሁ? ግን ካጠገቡ አድርጎ በቃ እንደዚሁ እየተንከባከበን ካለ ደግሞ ነገ ከነገ በኋላ የልጆቹ እናት ማድረግ ፈልጓል ማለት ነው። አንደርስታንድ ሚ አሃ
እና እንደዛ ነውና ትናንት ደስ የሚል ነገር ደስ የሚል ቀን ነበረ። መጨረሻ ላይም አመስግነው እንወዳችኋለን ብለው ነው የወጡት። ማታ ያው ቅምጥሌም እየዘፈነችለት ነበር ብሩኬም እየዘፈነላት ነበረ። ኳስ እያዩ ነበር ምናምን እያወሩ እንደዚህ ወደ እንትኑ እያፈጠጡ ምናምን እኔ እንደዚህ እንደነሱ ዝም ብዬ ማለት ነው እንትን ላለውና ብቻ ለማንኛውም ደስ የሚል ጊዜ ነበረ። ብሩኬ እንግዲህ ሁሉ ነገር ናት ብሏል እንዳልኳችሁ በዘፈንም ገልጿታል። ቅምጥሌም ደግሞ ስቶሪ ያደረገችው ፎቶ አለ ምናምንና ብቻ ግን ይመቻችሁ፣ ክፉን ያርቅላችሁ፣ ሁልጊዜ መልካማችሁን ያሳየኝ። ዛሬ ደግሞ በምን ቪዲዮ እንደምትመጡ አላቅም። ያው እንግዲህ ተንከልከሉ ብሎናል። ዛሬ ግን እኔ ግን አንድ ምክር መናገር ፈለኩ። ለምን ቅምጥሌና ብሩኬ ቪዲዮ እንደዚህ አይነት ስራ ስትሰሩ በጣም የምታናድዱ ፓርት ልንገራችሁ። ብዙውን ቀን በእናንተ ቻናል አትመጡም። እውነቴን ነው እግዚአብሔርን፣ ብዙ ጊዜ በእናንተ ቻናል አትመጡም። ሆይ የግድ መምጣት አለባችሁ ከሰራችሁ አይቀር። እናንተ አሁን አውቃለሁ እነሱ እንደዚህ የሚሰሩት ምናምን ሰዎችን አብረው ከነሱ ጋር ለማሳደግ ነው። ማርያምን በጣም ፒውር የሆኑ ሰዎች ናቸው፣ ንጹህ ልብ አላቸው። እነሱ ብቻ አይደለም ማደግ ያለባቸው ብለው የሚያስቡት፣ የእነሱ ብቻ ማደግ አይደለም የሚያስደስታቸው። በዙሪያቸው ያለን ሰው ወይ ደግሞ የሆነን ሰው ስበው ይዞ መውጣት ይፈልጋሉ። ይህ ነው ይህን ስራ ሲሰሩ እነሱ ብቻ አይደለም ተጠቃሚ የሚሆኑት ወይ ደግሞ ለእነሱ ብቻ አይደለም የሚሰሩት፣ እንዳለ በዙሪያቸው ላሉ ሰዎች ነው የሚሰሩት ሁላ ማለት ነው። እሺ ስሩ ይስሩ፣ ችግር የለውም። ግን በእናንተ ቻናል ፕሊስ መጥፋት የለባችሁ ማለት 2 ቀን 3 ቀን ሳትለቁበት ከቆያችሁ በጣም ነው የሚያስጠላው። በቃ ከሰራችሁ አይቀር ስሩ። ኦኬ ለምሳሌ አሁን ትናንት በ2 ቻናል መጣችኋል አይደል? ልክ እንደዛ ለምሳሌ በሌላ ሰውም ቻናል ነው በእናንተም ቻናል ነው። ገብቷችኋል ምላችሁ አይ ነው ይደክማችኋል ምናምን፣ ግን በቃ መሆን ያለበት እሱ ነው። አንዳንዴ ከሰው ቤት መሄድ ሲያስጠላንም በቃ እናንተን ቻናል ብቻ አይተን እንተዋለን። እና ደግሞ ጋይስ እንግዲህ የፍፄን ነገር ትኩረት አድርጉ። ያው በቀደም ዕለት እኔ ማርያምን እያየው ነበርና እቺ አሁን ካሜራ ውስጥ ይዘዋት ይመጣሉ ቆርጠው እያልኩኝ እናንተም ይዛችኋቸው መጣችሁ። ብሩኬና ቅምጥሌም ደግሞ የሆነ ነገር አይተናል እያሉ ከዛ ቲክታክ ላይ ፖስት የሚደረገው እንዳለ እንትን እያሉ ነበርና እዛ ደግሞ ቅምጥሌና ብሩኬ ሲጎራረሱ የነበረውን ፓርትና ፍፄ ሲጎራረስ በአጋጣሚ የሚልም አይቻለሁ ምናምንና ብሩኬም ትናንት እንግዲህ ልጅቷ ቅርብ ዘመዴ ነች እና ፍፄንም በጣም ወደው ማከብረው ወንድሜ ነው። ስለዚህ ሁለታችሁ አብረው እንዲቀጥሉ ፈልጋለሁ። እናንተ ደግሞ ስራችሁን ቀጥሉ ብሏልና ስራችሁን ቀጥሉ፣ ማጣመራችን ይቀጥል፣ ተጣመሩልን። እውነት ደስ ትላለች ልጅቱ፣ ዝም ብላ ደርበብ ያለች ነገር ደስ ትላለች። ፍፄ ደግሞ ታውቁታላችሁ ጸልይ ሰው ነውና ብሩኬ እንግዲህ እሷም ቆንጆዬ ነች፣ እሱም መልከኛ ነው። ስለዚህ ሁለታቸውን በጣም ነው የምወዳቸው። ግን ደግሞ ኃላፊነቱን ያኔ በቃ ከተጣመሩ ሰየው ካልተጣመሩም እንግዲህ ማለት ነውና ሀይን አፋር ነው። ቀስ በቀስ ይዟት እንዲመጣ ትኩረት አድርጉ ብሏል። ያው እኛ ፑሽ ካደረግን ማለት ይመጣሉና ፍፄያችን ልጅቷ በጣም ቆንጆዬ ልጅ ነች፣ እንዳታመልጥ። በዛ ላይ የመጀመሪያ ጊዜ ነው የራሱን ዘመድ ለራሱ ጓደኛ እህቱ በሏት እህቱን ለጓደኛው ሲመኛዩት የመጀመሪያ ወንድ የመጀመሪያ ሰው ብሩኬ ነው። ብዙ ጊዜ ታውቃላችሁ ብዙ ወንዶች ለጓደኛቸው ወይ ደግሞ ለወንድማቸው ምንድነው ለጓደኛ ወይ ደግሞ ለዘመድ የሆነን ጓደኛ አያጣምሩም፣ አይሆንም ነው የሚሉት። ለምን እንደሆነ አላውቅም፣ ብዙ ጊዜ ማለት ነው። ስለዚህ ብሩኬ ፈቅዶላል። አሁን ሀሳቡን ሳይቀይር ቶሎ ወደ ስራ ግባና ልጅቷን ይዛትና ብሩኬ ያስተዋውቃቸዋለሁ በደንብ ብሏል። ይልቁን ደግሞ ብሩኬ እና ቅምጥሌ ቦታው ላይ ተገኝታችሁ ልጅቱንም በደንብ ተዋውቁ ምናምን ብላችሁ ይዛችሁ መጣችሁ፣ ፍፄ ጋር ይዛችሁ መጣችሁ ምናምን ብታስጀምሯቸው አሪፍ ነው ብዬ አስባለሁ። ምናልባት እነሱ ላይ ደፍሩ ይችላሉ ምናምንና ስሩ፣ በቃ አብራችሁ ለሁለታችሁ ስሩ፣ ወደ ፍቅር ግቡ። ለስራ ብቻ ሳይሆን ያው የሰው ልጅ በስራ ተጀምሮ እኔም በስራ ነው ባሌን ያገኘሁት ማለት አጋጣሚዎች እንትን ናቸው። በምን አጋጣሚ እንደምትገናኙ አይታወቅምና ያው ጀምሮ ምናምን ከዛ ያለውን ነገር ደግሞ እያያችሁ የሆነ ነገር እንደጀመራችሁ ቀጥሎ አይደለም። መቋረጥ ካለበት ይቋረጣል፣ ግን መሞከር የሚባል ነገር አለ። ሞክሩት ለማለት ያክል ነው። በተረፈ እንግዲህ ጋይስ ማታም እንደሚመጣ አብረና ያለን ሰብስክራይብ ማድረግና ላይክ ማድረጋችሁን አትርሱ ፕሊስ፣ ጨረቃዎችን ማለት ነው። እና ምን እንደሚፈጠር አብረን ምና ይሆናል። ደህና ዋሉልኝ። የማታ ሰው ይበለን። ወዳችኋለሁ። ባይ